ትላንት ማምሻውንና ዛሬ ጠዋት ከተሰሙ አይነተኛና ሁነኛ ወሬዎች መካከል አዲሱ ዓመት በህዝብ በተለይም በወጣቱ የተነሱ ጥያቄዎችን መመለስ የሚችሉ ስር ነቀል ማሻሻያዎች የሚደረጉበት ጊዜ ይሆናል ሲል መንግስት አስታወቀ። በዘመን መለወጫ አከባበር ላይ የእሳት አደጋ እንዳይከሰት ህብረተሰቡ ማብሰያዎችን በጥንቃቄ እንዲጠቀም ተጠየቀ። የኢትዮጵያውያን ተቃውሞ ሰልፍ በበርሊን ተካሄደ። የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ በደህንነት ኃይሎች ታሰሩና ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ አይችሉም ሲሉ የፖለቲካ ፓርቲዎች ጥምረት አሳሰቡ የሚሉትን ወሬዎች በዛሬው የማለዳ የዜና እወጃችን የምንቃኛቸው ይሆናል። በቅድሚያ አዲሱ ዓመት በህዝብ በተለይም በወጣቱ የተነሱ ጥያቄዎችን መመለስ የሚችሉ ስር ነቀል ማሻሻያዎች የሚደረጉበት ጊዜ ይሆናል ሲል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትላንት አስታውቋል። የኢፌዴሪ መንግስት ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንኳን ለአዲሱ ዓመት አደረሳችሁ ብሏል። ጽህፈት ቤቱ አዲሱን ዓመት አስመልክቶ ባወጣው መግለጫው የተጀመረው የእድገት ግስጋሴን የማቀዝቀዝ አቅም ያላቸው ስሜቶች የሚቀየሩበት እንደሚሆን ገልጿል። ዲሞክራሲያዊ ስርዓት ግንባታችን የሚጎለብትበት ኢኮኖሚያችንን ለማሸጋገር አቅም ያለው የሁለተኛው እድገትና ትራንስፎርሜሽን እቅድ ትግበራ በሙሉ አቅም የሚፈጸምበት ጊዜም ይሆናል ነው ያለው። የአገሪቱን የእድገት ተስፋን ብሩህ ለሚያደርጉ እነኚህ የህዝብና የመንግስት ውሳኔዎች ተፈጻሚነት መላው ህዝብ በአዲሱ በጀት ዓመት በአዲስ መንፈስ ከመንግስት ጎን መቆማቸውን እንዲቀጥሉ መንግስት ጥሪ አቅርቧል። በዘመን መለወጫ አከባበር ላይ የእሳት አደጋ እንዳይከሰት ህብረተሰቡ ማብሰያዎችን በጥንቃቄ ሊጠቀም ይገባል ሲል የአዲስ አበባ እሳትና ድንገተኛ አደጋዎች መከላከልና መቆጣጠሪያ ባለስልጣን ትላንት አስታውቋል። ባለስልጣኑ በተለይ ለእሳት አደጋ መፈጠር ዋነኛ ምክንያት የሆኑትን እንደ ቡታጋዝ፣ ከሰል፣ የኤሌክትሪክ ምድጃና የጋዝ ሲሊንደሮች ህብረተሰቡ በአግባቡና በጥንቃቄ በተለያየ ጊዜ ሊጠቀምባቸው ይገባል ብሏል። የባለስልጣኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ እንደተናገሩት በተለያዩ አጋጣሚዎች የእሳት አደጋ ቢደርስ የአደጋ ጊዜ ተሽከርካሪዎችና ባለሙያዎች በበቂ ሁኔታ መዘጋጀታቸውን ተናግረዋል። በትራፊክ አደጋ፣ በድንገተኛ ህመምና በተለያዩ የአደጋ መንስኤዎች የጤና እክልና የአካል ጉዳት ለሚያጋጥማቸው ወገኖች በነፃ የስልክ መስመር 939 እና በመስመር ስልኮች ቢጠይቁን የአምቡላንስ አገልግሎት ባለስልጣኑ ይሰጣል ብለዋል። በሌላ ዜና የአዲስ አበባ ፖሊስ ኮሚሽን በአዲስ ዓመት ዋዜማና በበዓሉ ቀን ወንጀሎችና የትራፊክ አደጋዎች እንዳያጋጥሙ ልዩ ጥንቃቄ አድርጋለሁ ብሏል። በከተማዋ ከዚህ ቀደም ፖሊስ ተመድቦባቸው በማያውቁ የገበያ ቦታዎች ፖሊሶች ተመድበው የቁጥጥር ስራቸውን በማከናወን ላይ መሆናቸውን የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ተናግረዋል። ህብረተሰቡም ከትራፊክ አደጋና ከወንጀል ራሱን ሊከላከል ይገባዋል ያሉት ኮማንደር ፋሲካ ማንኛውም አይነት የትራፊክ አደጋ ሲከሰትም ህብረተሰቡ ለኮሚሽኑ የመረጃ ሰራተኞች ጥቆማዎችን በነፃ የስልክ ጥሪ መስመር 991 በመደወል አደጋውን በፍጥነት በማሳወቅ አስፈላጊውን ትብብር እንዲያደርግ ጠይቀዋል። የኢትዮጵያውያን ተቃውሞ ሰልፍ በበርሊን ተካሄደ ሲል ዶቼ ቬሌ የአማርኛ ቋንቋ አገልግሎት ክፍል ዘገበ። ኢትዮጵያ ውስጥ እየተካሄደ ያለው ግድያና የሰብአዊ መብት ጥሰት፣ እስርና እንግልት ይቁም፣ የመንግስት የጸጥታ ኃይላት በሰላማዊ ሰዎች ላይ የሚወስዱትን የኃይል እርምጃ ያቁሙ፣ የታሰሩ ፖለቲከኞች፣ የሃይማኖት መሪዎችና ጋዜጠኞች ይፈቱ፣ የዘር መድሎ ይቁም ሲሉ በመቶዎች የሚቆጠሩ ኢትዮጵያውያን ትላንት ጀርመን መዲና በርሊን ላይ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ጨቋኝና አምባገነን ያሉትን የኢትዮጵያን መንግስት የሚረዱ ጀርመን፣ የአውሮፓ ህብረትና ሌሎች ሀያላን አገራት ድጋፋቸውን ያቁሙ ሲሉ ጠይቀዋል። የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ በደህንነት ኃይሎች ታሰሩ።
አቶ ይድነቃቸው ከበደ ባለፈው ሳምንት ከተቃጠለው የቅሊንጦ ማረሚያ ቤት የታሰሩ ታራሚዎች ተብሎ የተለጠፈውን የስም ዝርዝር እያነበቡ ሳለ በሁለት ሲቪል ለባሽ የደህንነት ኃይሎች መወሰዳቸውንና ትላንት በፍርድ ቤት ቀርበው የ7 ቀናት የምርመራ ጊዜ እንደተጠየቀባቸው ፓርቲው መግለጹን ዶቼ ቬሌ የአማርኛ ቋንቋ አገልግሎት ክፍል ዘግቧል። ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ አይችሉም ሲሉ የፖለቲካ ፓርቲዎች ጥምረት አሳሰቡ። ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ አይችሉም ያሉ 16 ተቃዋሚ ፓርቲዎች የኃይል እርምጃ ከቀጠለ ነገሮች ሁሉ ከቁጥጥር ውጪ ሊሆኑ እንደሚችሉ አስጠንቅቀዋል። ወቅታዊ ሁኔታውን መነሻ አድርገው የፖለቲካ ፓርቲዎች ጥምረት በሚል የተሰባሰቡት እነዚህ ፓርቲዎች የፖለቲካና የህሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የጸጥታ ኃይሎች የሚፈጽሙትን ድብደባና ግድያ እንዲያቆሙ ጥሪ አቅርበዋል። የጸጥታ ኃይሎች የተጋፈጡት ከታጠቁ ሰልፈኞች ጋር እንደሆነ መንግስት በተደጋጋሚ አስታውቋል። በኦሮሚያና በአማራ ክልሎች የተቃውሞ እንቅስቃሴዎች መጀመሩን፣ ግጭቶች መፈጠራቸውን፣ የበርካቶች ሕይወት ማለፉን ተከትሎ ተቃዋሚ ፓርቲዎች አቋማቸውን ሲገልጹ መፍትሄ እንዲፈለግም ሲጠይቁ ቆይተዋል ሲል በትናንትናው ምሽት ቪኦኤ ዘግቧል። ሰላም፣ አዳዲስ የድሬቲው መረጃ ወደ እርሶ እንዲደርስ ከታች የምትገኘዋን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።